ሚኪ ግን ማለት ነው የሄርሜላ ትክክለኛ ወንድም ሆኖ እኔ ማለት ነው እኔ ታናሾቼ እንደዚህ ቢሆኑ እንዴት እንደማረጉ ራሴ ያውቃለሁ። ባይዞኝ ማለት ነው ይምር እውነት የሄርሜላ ወንድም ነክ ታላቅ ነኝ ምናምን ስትሉ ሰማው። ታላቅ ነኝ ምናምን እንደዚህ ወለከለው ምናምን ነው የምትሉት። ታላቅ ሆና ይሄን የሚያክል ማለት ነው ዮናስን ብዙ ቀን ነው ከዚህ ህይወት ውጪ ተይ እህቴ ብለሃታል። ልጇ ምንም ማሰማ ልጅ ናት። ጭራሽ በቃ ሶሻል ሚዲያ ትልቅ ሶሻል ሚዲያ ሁላ ሲሞን እያጠፋ ነው። ይሄ ማለት ብዙ ቦታ እየደረሰች ነው ልጅቷ። በብልግናው ምክንያት ሲጀመር ጥሩ የሚሰራ ሰው አይደለም እኮ የሚታወቀው፣ መጥፎ የሚሰራ ሰው ነው የሚታወቀው። እሷ መታወቅ የፈለገችው በቃ የሆነ ስራ ፈልገ ነው እንደዚህ በመጥፎ ነገር ሲሟ እየጠፋ እንትን በቃ እንደዚህ መሆን የፈለገችው ምክንያት አላት። ምክንያት ሊኖራት ይችላል እንጂ ዝም ብላ አይደለም ከሰው ህይወት እንደዚህ በቃ እንደዚህ እኮ ነው ጥልቅ ብላ ገባችው። ጥልቅ ብላ ገባች። አመት ሙሉ ፈለፈለችው፣ በጠበጠችው። ይኸው አመት ሙሉ ከአመት ምናምን ይኸው እንደዚህ ሆና ይኸው መጨረሻ ፍቅር ውስጥ ገባች፣ አበደች፣ አለቀሰች፣ ሞተች። በቃ ከሞት ምን አንሳታል? ይሄ እኮ ሞት ነው። እኔ እንደዚህ አይነት ነገር ላይ ከሚገባ የትኛው ሀብቴ ጥፍት ብሎ ቢጠፋብኝ ይሻላል። ይሄ እኮ ሞት ነው። ዓለም ሁሉ ኢትዮጵያ ሁሉ ስለሷ ማውራት ጀምሯል እኮ በዚህ ሰዓት። ሶሻል ሚዲያ ሁሉ ትልልቅ ሶሻል ሚዲያ ሁሉ ካሜራ ደቅኖ ስለሷ ማውራት ጀምሯል በዚህ ሰዓት ማለት ነው። ስለዚህ በጣም ያሳዝናል። በጣም የሄርሜላ ሲም በዛ እንደዚህ መጥፋቱ በጣም ያሳዝናል። ስራዋ ነው። ከዚህ በኋላ ልጠፋት ብንልል ገና ይችላል። ምክንያቱም አንድ ጥሩ ነገር እኮ አላደረገችም። ለሱ ስኬት ምንጭ አንቺ ነሽ። ጭራሽ የስኬት ምንጭም ሄርሜላ ናት። ኧረ እባክህ ሚኪ ሩታ እኮ በአንድ ሽንኩርትና በአንድ ፍራሽ እኮ ነው ከአብርሃም ጋር የተዋወቀችው። ምን አይተ እንደዚህ ጡምቻ አላመጣም ነበር፣ እንደዚህ አልሆነም ነበር። ምንም እኮ ሳታይ ነው ሩታ አፈቀረችው። ምንም ሲጀመር ማለት ነው። ብሩኬ ብለዋል፣ ሀይሚ ብላለች። ከስኬት በኋላ የሚመጣው ሰው ሁሉ ስኬትን አይቶ ነው እንጂ እኔን ፈልጎ አይደለም ብሏል ብሩኬ ራሱ። ሀይሚ ምን አለች? የሰው ህይወት መበጥበጥ አልፈልግም። መግባትም የገባሁት እኔ ነኝ፣ መውጣት አለብኝም እኔ ነኝ። ባለትዳር ህይወት ውስጥ ገብቼ አልበጠብጥም፣ የራሴን ህይወት እፈልጋለሁ ነው አለችው ሀይሚ። ይሄ ማለት የምትወደው ሰውን ለልጅ ብላ መስዋዕትነት እየሆነች ነው። ለልጅ ብላ ይዋደዳሉ አይደለ? ግን ልጅ ስላለ ልጁን እንዲያሳድግ ትፈልጋለች ሀይሚ ማለት ነው። ባይዙዊ የብሩኬ ልጅ አይደለም፣ የብሩኬ ልጅ አይደለም። ግን ለሄርሜላ ምሳሌ እንዲሆን ነው ይሄንን ነገር ያወራችው። ይሄ ነገር ለሄርሜላ ምሳሌ እንዲሆን ነው እንጂ ያወራችው ለብሩኬ ልጅ አይደለም ያወራችው። ለሄርሜላ እንዲገባት ነው። ባይዙዊ እሷ ከነሱ ጋር ስለማታወራ ቪዲዮ ስለማሰራ ምሳሌ ሆኖ እንዲገባላት ነው እንደዚህ ያወራችው። ሀይሚ ያወራችው ነገር በደም ስሙ። ባይዙ ብሩኬ ያወራ ነገር በደም ስሙ። ጭራሽ አንቺ ነሽ የስኬት በጣም ናደል ስኬት አመጣችው ለአብርሃም። ዘር ማንዘሩን እኮ ነው ያሰደበችው። ዘር ማንዘሩን የቡታጀራ ሰውን እንዳላ የቡታጀራ ሰው ዘር ማንዘሩ አይደለም። ግን ዘር ማንዘር ማለት በቃ የሱ ፋሚሊ እንዳላ ነው እየተሰደበ። እርጉዝ ሚስት አስቀምጦ ከመዋኛ ራቆታቸውን እየተራመዱ እንደዚህ እያረገች ልጁን እኮ በየሆነ ነገር ነክታለች። ያ የነከችው ነገር ሲፈታ ነው እንደዚህ እያበደ ያለው ልጁ ማለት ነው። አብርሃም እያበደ ያለው በየሆነ ነገር ይዘ ነበር እስካሁን። ሲጀመር ጤነኛ ቢሆን እርጉዝ ሆነ እሱ ከመዋኛ ወደ መዋኛ ከሆቴል ወደ ሆቴል ይዞር ነበር። ጤነኛ ሆኖ ባለትዳር በስነ ስርዓት ያገባት ሚስት አንድ ቀን ቢጣሉ እኮ ሁለተኛ ቀን ላይ ይታረቃሉ። ግን እንደዚህ አይሆንም ነበር። ጤነኛ ልጅ ቢሆን እንደዚህ። ይህንን ደግሞ ኤፍሬምና ሩታ ግልጽ ሆኖ አውቀዋሉ፣ ተረዷሉ። ስለዚህ ከነዛ ህይወት ውጪ አንቺ ማለት ነው አብርሃምና ሩታ አንድ ሆኑ አልሆኑ አታስፈልግም፣ ለነሱ አታስፈልግም። ምክንያቱም ሰው ሁሉ ነው የሚጠላሽ፣ ምክንያት አለ። አሁን አብርሃም ከዚህ በኋላ ሌላ ሴት ቢያመጣ ችግር የለም።
ግን አንቺ የፍቻቸው ለጥላቻቸው ማንሴ ስለሆንሽ ሁላችንም ነው ምንጠላሽ። በጣም ነው ምንጠላሽ ሄርሜላ፣ በጣም ነው የምታስጠይ። ምክንያቱም የፍቺው መነሻ መድረሻ ሁሉ አንቺ ስለሆንሽ አንቺ ከነዛ ህይወት ሩታ ውጪ ከኔ ህይወት ከባሌ ህይወት ውጪ፣ ልጃችን አብረን እናሳድግ፣ ገና እኔ እርጉዝ ነኝ፣ ውጪ፣ አታስፈልጊም፣ ምንም አታስፈልጊም ብላ ስትለምንሽ እምቢ ብለሽ ታለቅሻለሽ አለች። ታለቅሻለሽ ስትልሽ እምቢ አለሽ፣ ተንበረከክሽ። 3 ቀን ሙሉ 3 ቪዲዮ ሙሉ ተሰራ እያለቀሽ አፈቅርካለሁ ተቀበል አፈቅርካለሁ ብለሽ 3 ቀን ሙሉ አለቀሽ። ይሄ ውርደት ነው፣ ውርደት። የኢትዮጵያ ሴት ባለትዳር ወንድ ላይ ፍቺ ያልፈታ ወንድ ላይ ሄዶ እንደዚህ አልሆነ። ፍቺ ሳይፈታ ነው አንቺ አፈቅርካለሁ ያልሽው። አንቺ እኮ ጤነኛ አይደለሽም፣ ሲጀመር ጤነኛ አይደለሽም፣ ጤነኛ አይደለችም እቺ ሴትዮ ሲጀመር ማለት ነው። ማርቴ እንደዛ ማርቴ ማለት ለነዛ ሁሉ እናት ነሽ። በጣም ትልቅ ሴትዮ ናት። መጣ አቤለ እኛኛኝ ትላለች። ቆይ ከዘር ማንዘራቸው ምንድነው? የወንድ ለማኞች ናቸው እንዴ? ዘር የላቸው፣ ዘር ማንዘር የላችሁ። እንዴት ነው የምታስቡ? ጤነኛ አይደላችሁ። ዘር ማንዘር ልታሳድቡ ነው ዩቲዩብ የመጣችሁ? አረ በጌታ ስም አረ ፊቺ ሄርሜላ ፊቺ በቃሽ። አያምርብሽም፣ የምር አያምርብሽም። በቃሽ፣ ዘጋሽ። አይ በቃትም እንዲቺ ሴትዮ ኦ ማይ ጋድ። አንድ ሰው ማለት ነው የምር ይሁና ጥሩ ስራ የሚሰሪ መሰልሽ? ይሁና ጥሩ ስራ የሰራችው ይመስላል። እንደሷ በቃ እንደሷ የሆኑ ጅሎች ናቸው። እሷን ሲጀመር አይዞሽ በርቺ የሚለው አንድ ደህና ጭንቅላት ያለው ሰው ቢሆን ከዚህ ህይወት ውጪ። ምክንያቱም ህይወታቸውን ያበላሸሹ አንቺ ስለሆንሽ አታስፈልጊም። ምክንያቱም ሎል ነገ ያድጋል። እንደዚህ እኮ እንዲያውኑ እኮ እንዲያውኑ ዳዳ እያለ እኮ አይቆምም። 5 አመት ሙሉ 5 አመት ማለት ነገ ነው የሚደርሰው። ይሄ በቁምሽ ነው የሚገልሽ። አንቺ እኮ እያራጀሽ ነው የምትሄጂው። በቁምሽ ነው የሚገልሽ። እናቴ ላይ ይሄን የሚያክል ግፍ ሰርተሻል። ወንድ ልጅ ነው። ወንዶች ደግሞ እናቶችን እንዴት እንደሚወደው ሁላችንም እናውቃለን። እኛ ሴቶች ደግሞ አባቶቻችን ነው የምንወደው። እኛ አባቶቻችን እንደምንወዱላ ወንዶች እናቶቻችን በጣም ነው የሚወደው። ስለዚህ ከዚህ ወጥ ብትወጪ ይሻላል። ባይዘው እኔ ማለት ነው ሄርሜላ አብርሃም ፈቷት በሷ ምክንያት ባይሆን የተጣሉት የተፋቱት ባይሆን ፈቷት ሁሉም ነገር ትቶ ወደ ሩታ በቃ አለ ማለስም አላይ ምናምን ብሎ ብትዋት ከዛ በኋላ ማታ ቢሆን እኔ ራሴ ይቀበላታለሁ። ሄርሜላ ግን በቃ የብጥብጡ ማንሴ ስለሆነች ነው ሁላችንም የምንጠላው። ሌላ ነገር አለ። እኔ በጣም የምትገርመኝ ኢትዮጵያ ላይ አንደኛ ያያዩት ሴት ሄርሜላ ናት። እናቴ እንደዚህ አይነት ባለጊዞ እኔ አይቻላቅ። ባለጊዞ እናት አባት የሌለ የጎዳና ልጅ ይቺ የጎዳና ልጅ ናት ሲጀመር ማለት ነው። በቃ በዩቲዩብ ሲኬታ ማን ነው እንደዚህ ሲሚሽን እየጣፋ አረ ይቅርብሽ። ሌላ እኮ ቆንጅዬ ናት እኮ ሌላ ስራ የላትም እኮ። የሆነ ምርጥ ወንድ ያምጥተ ፈታ እያለች አትመጣም። ፍቅር እያስተማረች እንደዚህ አይደለም እኮ ፍቅር ማስተማር እኮ አይደለም። አንማሪ ላንቺ ካንቺ የምንማረው ነገር ምንም የለም። ምክንያቱም እኔ የኔ ፍቅረኛ ኮሜንት ላይ ገብቶ አንድ ሴት ማይ ብል የኔ ፍቅረኛ ሄዶ ለአንድ ሴት ማይ ብሎ ቢጽፍ ራሱ እንዴት እንደምናደድ እኔ ነኝ የማውቀው። ስለዚህ አንቺ እንኳን ባለትዳር ወንድ ላይ ገብተሽ ነው እንደዚህ የማትሆነው ነገር አለች ሴትዮ፣ የማትሆን ነገር አለ። እብድ ስታስጠላ። ወይኔ የሰይጣኑን እኮ ሶሌ እኮ ሰይጣኑን እንደምታመጣ ልጅ ናት ጀመር በጌታ